ጥፋቴ መሆኑን አምኜበት ወደ ነበረው ጊዜ ብመለስ ደስ ይለኛል። ሀንዬ ቆይን ያለ ያማረንሽ ማለት ነው? እናንተ ምን አደረጋችሁ ምናሴ? ለማንኛውም ምን ልሂድ በቃቸው። አብሬሽ ብመጣ ግን ደስ ይለኝ ነበር። አያይ አባዬም ያለበት ጥሩ ሁኔታ ላይ ስላልሆነ ይቅርብ። እሺ በቃ ቻው በቃ እሺ። እንዴ ባለማሲንቆ እንዴት ነሽ ሰላም? አለሁልህ። እንዴት ነህ? ደህና ነኝ ማለቴ መሰለኝ። ደግሞ ምን ተፈጠረ ልትል ነው? ምን ተፈጠረ ማለት? ቆይ ከሀና ጋር ታረቃችሁ አይደል እንዴ? እንደዛ ነው ብለሽ ነው? እና ስለሷ ላውራሽ ነበር ላግኝሽ ያልኩሽ። ወይ ዝራ አሁንስ የምር እጅ አላችሁ። እንዴት ሰላም? ይሄ ጊዜ እኮ የደስታ እንጂ እናንተን ለማስታረቅ የምገባበት የሽምግልና ጊዜ አልነበረም። ኧረ እኔም አልገባኝም። ቆይ ግን እናንተ ልጆች ምን እየሆናችሁ ነው? እኔ የምልሽ ግን ሀና ግን ጤነኛ ናት ብለናል? አይ አይመስለኝም። ምን ነው? የሆነ ነገሯንማ የሆነ ነገር ነካ አድርጓታል። እኛ እኮ ምንም ልብ አላልናትም። እውነት ግን ትንሽ ነካ አድርጓት ይሆን እንዴ? ሰላምዬ አሁን በዚህ ሰዓት ይቀለዳል? እኔ ምን አውቃለሁ ዝራ። እናንተ ግራ ገብቷችሁ እኮ እኛንም ግራ አጋባችሁ። ቆይ ደግሞ ምን አድርጋ ነው? ስትፈልግ ላይ አልፈልግም ላገኝ አልፈልግም ብላ ትጠፋለች። ከዛ በኋላ ደግሞ ምንም እንዳልተፈጠረ መታ ላገኝ ትለኛለች። እና ምን ችግር አለው? ሰላምዬ እዝራ ግን ፍቅር ማለት ምን ማለት እንደሆነ ታውቃለህ? አላውቅም። ምን ማለት ነው? ልክ እንደዛ ነው። እንዴት? ሀና እየሆነች እንዳለችው አይነት። ሀና ምን እየሆነች እንደሆነ ሊገባኝ አልቻለም እኮ። ፍቅር እንደዛ ነው እያልኩ እኮ ነው ያለሁት። ሰላምዬ ግን እየቀለድሽብኝ ነው እንዴ? አይደለም፣ ፍቅር እንደዛ ነው። ምን እየሆንክ እንዳለ ሳይገባ ዝም ብለህ ትኖረዋለህ። ከዚህ ሁሉ ቢቀር አይሻልም እንዴ? እሱን ከእሷ ጋር ተነጋግራችሁ ማድረግ ትችላላችሁ። እኔ እኮ ጨንቆኝ ነው እንድታግዥኝ ብዬ የመጣሁት። ይኸውልህ እዝራ፣ ፍቅር ስሜት እንጂ ስሌት አይደለም። በምንም አይነት ሁኔታ ቢሆን አስልተህ ልደርስበት አትችልም። ስለዚህ በቃ ከፊት የቀረበውን ያለውን ኑሮ ዝም ብለህ ኑረው። ቆይ እንዴት አድርጌ? አይ እንግዲህ ስሌት አይደለም እያልኩ ድጋሚ ትጠይቀኛለህ እንዴ? ሆ እኔ ምንም የማውቀው ነገር የለም። በልቻ ምን ይመስላል በእናታችሁ? ጭራሽ በዚህ እድሜው ስለ ፍቅር እንዳስረዳ ይጠይቀኛል እንዴ? ታሳርፈኛለች ስል ጭራሽ ግራ ታጋባኛለች። እንዴ ማን መጫወቻ ነው? ሜሉ እባክሽን ተረጋጊ እንጂ። ምንድነው የምረጋጋው? እና እንደዚህ መሆንሽ ጥቅም አለው? ሰራተኞቹ ያሉትን አልሰማህም መሰለኝ። መስማቱንማ ሰምቻለሁ። ደንበኞቻችን እንዳለ ወደ በቃሉ ሄደዋል እኮ ነው እያሉ ያሉት። እና ቆይ ስታውቀው በቃሉ ከመቼ ወዲህ ነው ከኛ ጋር ተፎካካሪ ሆኖ የሚያውቀው? እሱማ ትላንት ነው። ምናልባት ዛሬ ደግሞ ምርቱን አሻሽሎ ይሆናል። እንዳይመስልህ። ለምን? በፍጹም የበቃሉ ምርትማ ከኔ ምርት ጋር ሊወዳደር አይችልም። ሜላት እስኪ ራስሽን የተለየ ሰው አድርገሽ መመልከትሽን አቁሚ። መስፍን ምን እያልክ ነው? እንዴ ዘመኑ እኮ የቴክኖሎጂ ነው። እና ቢሆንስ? በቃሉ አዳዲስ ማሽኖችን አስገብቶ እኮ ምርቶቹ ላይ ማሻሻያ አድርጎ ሊሆን ይችላል። እሺ በቃሉ እንዳልከው አደረገ ልበል። የኛ ምርቶች ላይ ጥያቄ የሚያስነሳው ለምን ይመስልሃል? እሱ ነው ዋናው ጥያቄ። ውጪ ላይ ጣታችንን ከመቀሰር ራሳችንን ብናይ ይሻለናል። እኔ የምለው አንተ ግን ይሄን ለመፈተሽ አልሞከርክም ነበር? ሞክሬ ነበር። እና ምን አገኘ? ምንም። ስለዚህ ችግሩ ያለው ውስጣችን ሳይሆን ከውጪ ነው ማለት ነው። ምናልባት ችግሩ ኖሮ እኔ ሳላገኘው ቀርቼ ቢሆንስ? መስሎ ነው መስፍን። በቃሉ በጣም ተንኮለኛ ሰው ነው። ቆይ እኔም አላውቀው ሌላ ግንኙነት አላችሁ እንዴ? ምን ማለት ነው? ይህን ያህል ስለ በቃሉ እርግጠኛ ሆነሽ መናገርሽ በጣም ገርሞኝ ነው። አንተ ውጪ ያለህ እኔን ለመጣል ያላደረገው ነገር አልነበረም። ሜሉ አሁን ልልሽ የምችለው ተረጋግተን እናስብ ነው። ቸኩለን ደግሞ ሌላ ስህተት እንዳንሰራ። ከዚህ በላይ ቆይ ምን እንዳይመጣ ነው? በቃሉ ብቻ የሆነ ነገር ላግኝ እገልሃለሁ። እንዴ አንቺ ልትነጂ ነው? አዎ። ለምንድን ነው የማልነዳው? በዚህ ሁኔታ ውስጥማ ሆነሽ አይሆንም። እኔ ነዳዋለሁ። ዝም በል እባክህ። መኪና መንዳት ይሄን ያህል ከባድ ነገር ሆኖ ነው? ሜሉ እንደዚህ ተናደሽ ሌላ ችግር ቢፈጠርስ? መስፍን እባክህ ሌላ ችግር አትሆንብኝ። በቃ እሺ ተረጋግተሽ አሽከርክሪ። ወይኔ ሜላት የማንም ልቅምቅም መጫወቻ አልሆን። በቃሉ አለቀህም፣ እገልሃለሁ። አለቀህም። ሸዋዬ በድንጋጤ ድምጿ እየተቆራረጠ
በድሉ አሸናፊ ታዲያ ይህን ሁሉ ውርደት ተሸክሞ ሲኖር ጥላቱ አድርጎ የሚያስባት ሔዋንን ነው። ዛሬ ያ ሁሉ መጥፎ ስሜት መጣበትና ግን ባንቺ የተነሳ ሲደነፋብኝ የምኖር ይመስልሻል ሲል ክንዷን ጠበቅ እያረገ ጠየቃት። ምን አድርጊ ነው የምትለኝ አለችው ሔዋን ጮክ ቆጣ ባለ አነጋገር። የምትሰሚ ከሆነ አንድ ነገር ልነግርሽ እፈልጋለሁ። ሌላ ጊዜ ትነግረኛለህ። ሌላው ጊዜማ የምነግርሽ ነገር እውነት መሆኑን የምታረጋግጭበት ነው ብሎ በድሉ ክንዷን ነቅነቅ እያረጋት ሞኝ አትሁኚ፣ ኤርትራ የሄደ ሰው ይመለሳል ብለሽ ወርቃማ ጊዜሽን በከንቱ አታሳልፊ አላት። ሔዋን ድንገት ዋይ ብላ በረጅሙ ጮኸች። የመጮዋ ምክንያት ቀድሞ እንዳሰበችው በድሉ እንዲለቃት ብላ አልነበረም። ያስቻለውን ከኤርትራ ያለመመለስ ጉዳይ ከተለያዩ ነገሮች ጋር አያይዘው እውነትም ሊቀር እንደሚችል ድንገት ታይቷት ደንግጣና ተሳቃ ነው። አስቻለው ከመዘግየቱ በተጨማሪ አንዳንድ ጊዜ ሰዎች ስለ ሰው ሲያወሩ እገሌ ኤርትራ ዘምቶ ነበር፣ ነገር ግን አለ ይባል ሞታ ይባል ይሄው ደብዛው ጠፋ ሲባል ደጋግማ ሰምታለች። የበድሉ አስተያየት ከዚህ የመነጨና እውነትም አስቻለው በዚያው የሚቀር መስሏት አንጀቷ ተቆርጦ ነው። በድሉም ጩኸቱ አስደንግጦት ወዲያው ለቀቃትና ወደ መኪናው በመሮጥ አስነስቶ ተፈተለከ። ሔዋንም እያለቀሰች በተርፌ ድጋፍ ወደ ቤቷ አመራች። በልሁና መርዕድ የተርፌንና የሔዋንን የሙዚቃ ምሽት ቆይታ ሊጠይቁና በዚያውም ትንሽ ሊያጨዋውቷቸው በማሰብ ከምሽቱ 4 ሰዓት አካባቢ ሂደው ከቤት ሲገቡ የሔዋንን ስሜት ልውጥውጥ ብሎ አገኙት። ያለቀሰችበት ዓይኗ ሁሉ አባብጧል። አንዲት ወረቀት በእጇ ጭብጥ አድርጋ ይዛ ትክዝ ብላ ተቀምጣለች። ምን ነው ይሄ ሙዚቃው አስለቃሽ ነበር እንዴ ሲል በሉ ፊት ለፊቷ እንደቆመ ጠይቃት። አይ አለችና ሔዋን እንባዋ በዓይኗ ላይ ግጥም ሲልባት ወደ መሬት አቀረቀረች። ምንድነው ችግሩ በማለት በሉ የያዘቻትን ወረቀት ተጠራጠረና ከእጇ ላይ ንጥቅ አድርጎ ሲያያት ያችው ያስቻለው የመጀመሪያም የመጨረሻም ደብዳቤ ሆና አገኛት። ዛሬም እዚያው ነሽ አላት ቆጣ ብሎ። መርዕድ ደግሞ ወደ ትርፌ ዞር አለና ምን ሆናለች ሲል ጠይቋት መልሷን ሲጠብቅ ሔዋን ድንገት ቀደመቻቸው። በልውዬ አታለሉኝ፣ ኤርትራ የሄደ ሰው አይመለስም፣ በቃ አስቱ እንደሆነ ቀርቷል አለችው። ቀና ብላ አይኑን እያየች አይኖቿ በእንባ ሞልተው ሰማይ መሰሉ። ምን አለበሉ ክው ብሎ በመደንገጥ። በቃ አሁን ነገሩ ሁሉ ገብቶኛል፣ አስቻለው ከኤርትራ አይመጣም ብላ ፊቷን በጉልበቶቿ ላይ አስደግፋ ስቅስቅ ብላ ታለቅስ ጀመር። በልሁ አንድ ነገር ወለል ብሎ ታየው። ያስቻለው ሁኔታ በዚሁ ከቀጠለና ምናልባት መመለስ ባይችል በሔዋን አእምሮ ውስጥ ሊፈጠር የሚችለው አደጋ ምዕራፍ 10 የሰሜን ኢትዮጵያ የእርስ በርስ ጦርነት ድምፁ እየበረከተ ሄደ። ተፋላሚ ወገኖች ዜናቸው ሁሉ የሞት ሆነ። ለወደፊቷ ኢትዮጵያ ገዥነት መወዳደሪያው በገደሉት ሰው ቁጥር እንዲሆን የተወሰነ ይመስል የአንዱ ወገን ሬዲዮ ጠዋት 1000 ገደልኩ ካለ ሌላው ወገን ማታ ላይ 2000 ገደልኩ ይላል። በየቀኑ እንዲሁ ይቀጥላል።
የሚገለጸው የሟች ቁጥሩ ከዕለት ወደ ዕለት እየበዛ ሄደ። መንግስት በሁለት ግንባር ሰርጎ ገቦችን ደመሰስኩ ሲል፣ አማጽያን ደግሞ 4 ቦታዎችን ከፋሽስት የጭቆና አገዛዝ ነፃ ወጣን ይላሉ። በየቀኑ ተመሳሳይ ወሬ። ሀገሪቱ ምድሯ ብቻ ሳይሆን አየሯን በደም ተለወሰ። በመግደል ውድድር፣ በመገዳደል ዜና፣ በመጨራረስ አባዜ የሀገራቸውን እውነተኛ ዜና መዋዕል በራሳቸው ሀገር የዜና አውታሮች ለመስማት ያልታደሉ ኢትዮጵያውያን ሁለቱንም ወገኖች አያምኑም። የውጭ ራዲዮኖች መጎርጎር ግድ ብሏቸዋል። እነዚያም ቢሆኑ አንዳንዴ መንግስት እንዲህ ይላል፣ አማጽያን ደግሞ እንዲያ፣ ነገር ግን በገለልተኛ ወገን አልተረጋገጠም ይሉና የሕዝቡን ልብ ያንጠለጥላሉ። አንድ ነገር ብቻ ግልጽ ነው። በሰሜናዊ የሀገሪቱ ክፍል በየቀኑ ጦርነት አለ። በየቀኑ መድፍና መትረየስ ይተኮሳል። በየቀኑ ሰው ይሞታል። በየቀኑ ሀገር ትደማለች። በየቀኑ ንብረት ይወድማል። ከቀን ወደ ቀን አንጡራ ሀብቷ ይቀንሳል። በየቀኑ የሕዝብ ስቃይ አለ። በየቀኑ ዋይታና ጩኸት አለ። ያስቻለው ትዝታ ለዲላ የፍቅር ቤተሰቦቹ የሚደርሰው በዚሁ የሰቆቃ ሽታ እየተለወሰ መሆን ከጀመረ ሰነበተ። ስጋትና ፍርሃት በሁሉም ልብ ማደር ጀመረ። የጦርነት ወይም የሞት ዜና በተሰማ ቁጥር አስቻለው በሁሉም አእምሮ ውስጥ ብቅ ድቅን ማለቱን ቀጠለ። ይፈሩ ጀመር። ይጨነቁ ጀመር። ችግሩ በሔዋን ላይ ጠነከረ። ሳትወድ በግድ ሬዲዮ ጎርጓሪ ሆነች። የምትሰማው ዜና ሁሉ ያስደነብራት ጀመር። በሆነ ቁጥር ሰው ሞተ ከተባለ አንዱ አስቻለው እንደሆነ ታስብ ጀመር። ለሱ አስቻለው ትናንት ሞቷል፣ ዛሬም ይሞታል፣ ነገም እንዲሁ። ልቧ በፍርሃትና በስጋት ቆሰለ። አንጀቷ በሐዘን ይታጠፍ ጀመር። ዓይኗም ባላቋርጥ አለ። በሐሳብ ብዛት የቀን ረፍትና የሌሊት እንቅልፍ አጣች። ለራሷ ሰላም አጥታ ሌሎችንም ሰላም ነሳች። በሁሉም ዘንድ ወለሌ ሆነ። በእንቅርት ላይ እንዲሉ ልክ ሚያዝያ ወር መጨረሻ ላይ ከዲላ ሆስፒታል አካባቢ አስደንጋጭ ወሬ ተሰማ። ያስቻለው ደሞዝ ተቋረጠ። በሎ በውክልናው መሰረት አስቻለው ኤርትራ ከሄደ ጀምሮ ሲቆጠር የ10ኛው ወር ደሞዙን ሊቀበል ሲሄድ ገንዘብ በእጁ ሳይሆን ለጆሮ መጥፎ ዜና ሰጥተው መለሱት። በተላለፈልን ሰርኩላር መሰረት ደሞዙ እንዳይከፈል ተብሏል የሚል። በሉ ምክንያቱን ለማወቅ አጥብቆ ጠይቆ ነበር። ነገር ግን የተሰጠው ምላሽ የመጀመሪያው ደብዳቤ ከአስመራ ሊሆን እንደሚችልና ከዚያም ለዋናው መስሪያ ቤት ቀጥሎ ለሲዳሞ ክፍለ ሀገር እንደገና ላውራጃው ከዚያም ለዲላ ሆስፒታል ሲተላለፍ አንዱ በሌላው ላይ ተመስርቶ ሲጽፍ ሲጻጻፍ የታገደበት ምክንያት አንዱ ጋር ተዘንግቶ ሊሆን እንደሚችል ግምታቸውን ከመግለጽ በቀር እንቅጩን አልነገሩትም። አንድ ነገር ብቻ በግልጽ ነገሩት። ከእንግዲህ ባስቻለው ስም ደሞዝ ወጪ ሊደረግ እንደማይችል። በሉ መርዶውን ይዞ ተመለሰ። ዜናው ከታፈሱም ከመርዕድም ጆሮ ደረሰ። ያስቻለው ነገር ከዕለት ዕለት እየራቀ ሄደ። ይህንን ዜና ለሔዋን እንዴት አድርጎ ይንገሯት? ዝም አይሏት ነገር ያስቻለው ደሞዝ የሕልውናዋ መሠረት ነው። አይነግሯት ነገር ትሳቀቃለች ብለው ፈሩ። በእርግጥም እንደ ቁስል ፈሯት። የዚያኑ ያህል ታሳዝናቸው ጀመር። ለቀናት ያህል በሐሳብ ሲታመሱ ሰንብተው
ሁሉም ለበጎ ነው የሚለውን ኢትዮጵያዊ ብሂል ለመጠቀም ወሰኑ። ደስ ብሎናል፣ ደስ ይበልሽ። ያስቻለው ደሞዝ ተቋረጠ። ይህ የሚያመለክተው ያስቻለውን በሕይወት መኖር ነው። ነገር ግን የመንግሥት ሥራ ለቋል ማለት ነው። በሕይወት ባይኖር ኑሮ ጡረታ ወይም ዳረንጎት ውሰዱ እንባል ነበር። አስቻለው ድሮም የከፋው ሰው ነበርና በአሰብ ወይም በምጽዋ በኩል ሀገር ጥሎ ጠፍቶ ይሆናል። ይህን ጀርመን ወይም ጣሊያን ሀገር ገብቷል። ደብዳቤውን በቅርቡ እንደሚደርሰን እናምናለን። ማን ያውቃል፣ አንቺንም ሊወስድሽ ይችላል እያሉ ሊያጽናኗት ተመካከሩ። ቀና ሲታጣ እንዲሉ ምርጫቸው ይኸው ብቻ ሆነ። ይህን ለመፈጸም በግንቦት ወር የመጀመሪያ ሳምንት ላይ ቅዳሜን መረጡ። ሁሉም ተሰብስበው በሔዋን ቤት ጫት እየቃሙ ለመዋልና እየተረዳዱ የሔዋንን ልብ ሊያደነቁሩ። በዕለቱ ታፈሱ ከሁሉም ቀድማ ከሔዋን ቤት ስትደርስ ከቀኑ 7 ሰዓት ተኩል አካባቢ ሆኗል። በትልቅ ሳህን ለሁሉም የሚበቃ ምግብ ይዛለች። ለራሷ የነጭና የጥቁር ቡራቡሬ ድሬዋን ለብሳ እዝን አትለው አክፋይ፣ ለሔዋን ደግሞ ለየት ያለች ስካርፍ ገዝታለች ለስጦታ። ቀጥሎ የደረሰው መርዕድ ነው። አውሎ ሊያስመሽ የሚችል ምርጥ የጫት ቅጠል ይዞ የሐረሩ ልጅ መርዕድ የጫት ስነ ሥርዓቱን ያውቅበታልና ሁሉን ነገር ወዲያው አመቻቸው። በእሱ አመራር ሰጭነት ሰንደሉ ተለኮሰ፣ ዕጣኑ ተጨሰ። ቡናውም በብረት ምጣድ ላይ ይንቸሰቸስ ጀመር። የቤቱ መዓዛ ሙሉ በሙሉ ተለወጠ። ስነ ሥርዓቱን ለመጀመር የበልሁን መድረስ ብቻ ይጠብቅ ጀመር። የጫት መቃም ልምድም ሆነ ሱስ የሌላት ታፈሱ ያለ ወትሮዋ በመሃል ፍራሽ ላይ ሙሽራ መስላ በመቀመጥ ቤቱን በቀልድና በጨዋታ ሞልታ በሳቅ እያፍለቀለቀቻቸው ሳለች ድንገት ከውጭ በኩል የሰው ድምፅ ተሰማ። የሴት ልጅ ጥሪ ይመስላል። ሔዋን ቡና እየቆላች ስለነበረ ትርፌ ወደ ውጭ ወጣለች። ከውጭ በር ላይ አንዲት የ12 ወይም የ13 ዓመት ዕድሜ ያላት ልጅ ቆማየችና ወደ እሷ ተጠጋች። ከልጅቷ አጠገብ ደርሳ አንገቷን ከውጭ በር ወጣ አድርጋ ስትመለከት ደግሞ ከልጅቷ ጋር አንዲት በዕድሜ ጠና ያሉ ሴት ቆመው አየች። ሴትዮዋ ጠይም ናቸው። የባላገር ሴት ይመስላሉ። የነጭና አረንጓዴ ቡራቡሬ ቀሚስ በነጭ ነጠላ ለብሰዋል። ሳሳ ያለች ሸራ ጫማ አድርገዋል። ጸጉራቸውን በነጭ ሻሽ ግጥም አድርገው አስረዋል። እጆቻቸውን በነጠላቸው ውስጥ አድርገው ወገባቸው ላይ አጣምረው ቆመዋል። ምን ነው? ማንን ፈለጋችሁ? ስትል ተርፌ ልጅቷንም ሴትዮዋንም ተራ በተራ እያየች ጠየቀቻቸው። ሔዋን የምትባል ልጅ እዚህ ቤት ውስጥ ናት? ስትል ልጅቷ ተርፌን ጠየቀቻት። አዎ፣ ግን ምን ነው? አለች ተርፌ ደንገጥ እንደማለት እያለች። እስቲ ብቅ በይ በያት። ተርፌ ግራ ገባ እያላትም ቢሆን ወደ ቤት ተመለሰችና እታለም አንዲት ልጅና አንዲት ተለቅ ያሉ ሴትዮ ይፈልጉሻል አለቻት። ሔዋን ደንገጥ ብላ ቀና በማለት ትርፌን በመመልከት ላይ ሳለች ታፈሱ ቀድማ ምን አይነት ሴት እማማ ዘነብ ይሆኑ እንዴ ስትልም ጠየቀች። እኔ እንጃ ብላ ሔዋን ወደ ውጭ አመራች። ወዲያውኑ ልብ የሚሰነጥቅ ጩኸት ተሰማ። የሔዋን ድምፅ ሰለሞን ሁሉም አልተጠራጠሩም። ታፈሱ መርዕድና ተርፌም በቅጽበት በመነሳት ወደ ውጭ ሮጡ። ሔዋን የሆነችውን ነገር ሳያውቁ ነገር ግን ሄዩ አይዞሽ፣ ሄዩ አይዞሽ እያሉ በመጯጯህ አጠገቧ ደረሱ።
ከመደንገጣቸው የተነሳ ከግቢ ወጥተው በሩ ላይ ከደረሱ በኋላ እንኳን እየተከናወነ ያለውን ነገር በቶሎ ለመለየት ተሳናቸው። ሔዋን በሴትዮዋ እግር ላይ ወድቃ እየተንፈራፈረች እማዬ በማለት ትጮኻለች። ሴትዮዋም በሔዋን ጀርባ ላይ አንገታቸውን አንተርሰው ልጄ እሙዬ ይላሉ። የእናትና ልጅ ናፍቆት የፈጠረው ድንገተኛ ትርምስ ኑሯል። ታፈሱ ፈጥና ወደ ትንቅንቁ በመግባት ኧረ ምንድነው? ኧረ እባካችሁ እያለች የሔዋንን እናት ከሔዋን ጀርባ ላይ ለማንሳት ስትታገል፣ መርዕድ ደግሞ ሔዋንን ከእናቷ እግር ላይ ለማንሳት ይፍጨረጨር ጀመር። ትርፌ ግራ ገብቷት ቆማ ታለቅሳለች። እናቷ እኔ ልጆች እስቲ እሷን አንሱልኝ፣ ኧረ እስቲ በርቱልኝ አሉ ሴትዮዋ እንባቸውን እያዘሩ። ሔዋን በእግራቸው ላይ ተጠምጥማ ስትጮህ ታፈሱና መርዕድ ቀና ሊያደርጓት ሲሞክሩ በሉ ድንገት ደረሰ። ምንድነው ታፈስ? ምንድነው መርዕድ? አላቸው ደንገጥ ብሎ ዓይኑን ወዲያ ወዲህ እያማተረ። ሔዋንን አንሳልን በልሁ፣ እናቷ ናቸው፣ ቶሎ በል አለችው ታፈሱ ሔዋንን ከእናቷ እግር ለማንሳት እየታገለች። አጅሬ በልሁ ታፈሱንም መርዕድንም ገፈታትሮ ብቻውን ጎንበስ በማለት ሔዋንን ከእናቷ እግር ላይ ፈልቅቆ አነሳት። ሔዋን ግን ወዲያው ቀሚሳቸውን ሙጥኝ አለች። አሁንም እማዬ በማለት ማልቀሷን ቀጠለች። እናቷም አይዞሽ ልጄ፣ አይዞሽ እሙዬ እያሉ እንደ ልጃቸው ያለቅሱ ጀመር። ሔዋንና እናቷ እንደተነፋፈቁ እናትና ልጅ ሳይሆኑ በሙጫ እንደተጣበቁ ወረቀቶች ተያይዘው በበልሁና በታፈሱ ግፊት ወደ ቤት ገቡ። ፍራሽ ላይ ከተቀመጡም በኋላ አንገት ለአንገት ተያይዘው በለቅሶ ይንፈቀፈቁ ጀመር። ታፈሱ በልሁና መርዕድ ከፊት ለፊታቸው ቆመው ቢለምኗቸውም ቶሎ ይሻላሉ። በርካታ ደቂቃዎች አለፉ። ልጅ እናቱን መውደድ፣ እናት ለልጇ መሳሳት እንኳንስ በሰው ልጅ በእንስሳትም ዘንድ የታወቀ ነው። የሔዋንና የእናቷ ሁኔታ ግን ከተለመደው መጠን በላይ ሆኖ ሲታይ እጅግ ያሳዝን ነበር። ታፈሱ ወዲያው ወደ ፍራሹ ጎንበስ አለችና መርዕድ በላስቲክ ጠቅልሎ ለቅምሻ ያዘጋጀውን ጫት ጥቅልል አድርጋ በማንሳት ወደ ጓዳ ይዛው ገባች። ጫቱን አስቀምጣ እንደገና ምልስ አለችና በልሁና መርዕድን በዓይኗ እየጠቀሰች ወደ ውጭ ወጣች። እነሱም ፈጥኖ ተከተሏት። ምን እናድርግ ስትል ጠየቀቻቸው። በልሁም መርዕድም ምን ይሻላል፣ እንዴት እናድርግ የሚል ጥያቄ አከታተሉ። የመጨረሻው ውሳኔያቸው ለሔዋን እናት መስተንግዶ መጣደፍ ነበር። በዚሁ መሰረት በልሁና መርዕድ ስጋና የመጠጥ አይነቶችን ሊገዛዙ ወደ ከተማ ሮጡ። ታፈሱ ወደ ቤት በመመለስ ትርፌ ስትል ጠራቻት። አቤት። በርከት አድርገሽ ቡና ቆይ አለቻትና ከሔዋን አጠገብ ፍራሿ ላይ ቁጭ አለች። በዚያ ሰዓት ሔዋንና እናቷ ከለቅሷቸው ትንሽ በረድ እያሉ ናቸው። እንባቸው ከዓይናቸው ላይ መፍሰሱን ባያቆምም ከመርገብገብ ቀዝቀዝ እያሉ ሄዱ። ታፈሱ በጨዋታ አሳባ ስሜታቸውን ለመቀየር አስባ እንደው ሳይታሰቡ ከየት ብቃሉ የኔ እናት ስትል የሔዋንን እናት ጠይቀቻቸው። ምን ላድርግ ብለሽ ነው የኔ ልጅ?
ባዳምጥ የልጆቼ ድምፅ ጥፍት አለብኝ። ባለፈው ክረምት ይመጣሉ ብዬ ስጠብቅ ቅርት አሉ። በጋውም ይኸው አለቀ። ሆዴ አልችል ቢለኝ መጣኋ አሏት በነጠላቸው ጫፍ ዓይንና አፍንጫቸውን እየጠራረቁ። ሸዋዬ ደብዳቤ አጽፍም ነበር? ኧረ እሷ እቴ አንድ ጊዜ እንኳን በፍጡም አሉ የሔዋን እናት። በዚህ ጊዜ ሔዋን ባልጋለች በማለት ሸዋዬ የጻፈችው ደብዳቤ ትዝ ብሏቸው ሳይሆን አይቀርም። ታፈሱና ሔዋን ተያዩ። ለመሆኑ መቼ መጡ ስትል ታፈሱ እንደገና ጠየቀቻቸው። ትናንት ማታ አሉና አንድ አስተማሪ ነኝ ያለ የተባረከ ልጅ የሸዋዬን ቤት አሳይቶኝ እሷ ጋር አደርኩ። እዚህስ ማን አደረሰዎት? የሔዋን እናት እንዳጎነበሱ በረጅሙ ተነፈሱና እንዳደራረስ የደረስኩ የኔ ልጅ አይደረስ የለም አሏት እዝን ትክዝ ባለ አነጋገር። ታፈሱ አኳኋናቸውን ልብ ብላ ስታጤን ቆየችና የሔዋን እናት አንድ ደስ የማይል ስሜት በውስጣቸው እንዳለ ተረዳች። ከሔዋን ዙሪያ የማያልፍ መሆኑን በመገንዘብ ቆረቆራት። ጠይቃ ለመረዳት ስትል ሄም ከሸዋዬ ቤት ሲያጧት ምን ተሰማዎት ማማ ስትል ፈገግ ብላ እያየች ጠየቀቻቸው። በዚያው ሔዋንንም ሰለል አደረገቻት። ሔዋን አሁንም በእናቷ ላይ ልጥፍ ብላ እንባዋን ታንቆረቁራለች። የእሷንማ ነገር እዚያው ሀገሬ ሁኜ ሆዴ ነግሮኝ የለ ልጄ፣ ቀድሞም ተረድቼዋለሁ አሉና አገጫቸውን በመዳፋቸው ደግፈው ትክዝ አሉ። ትናንት ማታ ከሸዋዬ ቤት ከደረሱበት ጊዜ ጀምሮ ዛሬ ሔዋን ካለችበት ቦታ እስከደረሱበት ጊዜ ድረስ የነበረውን ሁኔታ በዓይነ ሕሊናቸው ይቃኙት ጀመር። ልክ እንደ ሔዋን የእናቷ መምጣት ለሸዋዬም ዱብዳ ነበር የሆነባት። ስታያቸው ደንግጣ ቅፍ አድርጋ በመሳም በናፍቆት ነበር የተቀበለቻቸው። በአክብሮት ጋብዛ ነበር ያስቀመጠቻቸው። ነገር መበላሸት የጀመረው ግን እናቷ ስለ ሔዋን መጠየቅ ሲጀምሩ ነበር። እሙዬስ የሸዋ ሲሉ ነበር የጠየቋት ወዲያውኑ እንደተቀመጡ። እሙዬ የሔዋን የቤት ስሟ ነው። የሸዋ ደግሞ የሸዋዬ ቁልምጫ መጠሪያ። ትመጣለች አለቻቸው ሸዋዬ ነገሩን ቀለል አድርጋ። የሔዋን እናት ከሸዋዬ ቤት የደረሱት ከአመሻሹ 10 ሰዓት አካባቢ ነው። ሔዋን ግን የድምፅ ማጉያውን ከተሰቀለበት ቋሚ ብረት ላይ አነሳ። ሙዚቀኞች አስቀድመው መሳሪያቸውን መጫወት ጀምረዋል። ድምፃዊው ማዜም ጀመረ። አስታውሽኝ 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 ያላንቺ ማን አለኝ አስታውሽኝ 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 ያላንቺ ማን አለኝ ብሎ ገና የዘፈኑን አዝማች ግጥሞች ሲጀምር ሔዋንን አንዳች የትዝታ ማዕበል ልቧን አናወጠው። ከቁጥጥሯ ውጭ በሆነ ስሜት ትርፍዬ ብላ ከጭኗ ላይ ውድቅ አለች። በዚያው ድፍት እንዳለች ሆዷ እስከሚንቦጫቦጭ ወገቧ እስከሚርገፈገፍ ድረስ ስቅስቅ ብላ ታለቅስ ጀመር። ምን ነው ታለምይ ምን ነው አለች ትርፌ ለራሷም ድንግጥ በማለት። ከጭኗም ላይ ልታነሳት ሞከረች። ሔዋን ግን በእጅ አላለችም። ይልቁንም በትርፌ ጭን ላይ መሸጎጫ የምትፈልግ ይመስል የባሰ ትጣበቅባት ጀመር። የሔዋን ድንገተኛ የትዝታ ማዕበል የተነሳው
አስቻለው ጽፎላት ከነበረ ደብዳቤ ነው። ከ7 ወራት በፊት የጻፋት ብቸኛ ደብዳቤ ከሔዋን አእምሮ ሊወጣ የማይችል መልእክት ይዛ ነበር። ደህና መድረሱንና ወደፊት ቋሚ አድራሻውን ሲያውቅ ሁሉንም ነገር አጠቃሎ እንደሚገልጽላት ከጠቆመ በኋላ በስተመጨረሻ ላይ የትዝታ ግጥሞችን ጣል አድርጎባት ነበር። መቼ አሰብኩት ነበር መሄድ ከሲዳሞ፣ ካንቺ ዓይን መራቁን መለየቱን ደሞ፣ ወይ ዕድሌ ጠሞ ወይ ሰዎች ጨክነው አወጡኝ ከመንገድ ዕቅዴን አምክነው። ማስተዋልን ላጡ ይብላኝ ለነሱ እንጂ ለኔስ አንቺ አለሽኝ የልቤ ወዳጅ። አንቺ የዘላለሜ የኔ ፍቅር መውደድ፣ ምንጊዜም አትርሽኝ አስታውሽኝ የኔ ሆድ። ሔዋን ይችን ደብዳቤ ፊት መስታወቱ አድርጋት ጧት ማታ ስታያት ቆይታለች። አስቻለው በዚህ ደብዳቤ ላይ ስጋና ደሙ ያለ እስኪመስላት ድረስ አምልካታለች። እያባባቻትም ታስለቅሳት ነበር። ዛሬ ታዲያ ድምፃዊው በመረዋ ድምፁ በሚያሳዝን ዜማ አስታውሽኝ አስታውሽኝ ሲል በመስማቷ አስቻለው ትዝ ብሏት ነው የማልቀሷ ምክንያት። ወደ ቤታችን እንሂድ አለቻት ትርፌ ግራ ሲገባት። እሺ ተነሽ አለችና ሔዋንን እንባዋን እየጠረገች ፈጥና ቀና አለች። ዝግጅቱን አቋርጠው መውጣት ይፈቀድ አይፈቀድ የሚያውቁት ነገር አልነበረም፣ ግን ጨክነው ተነሱ። አሁን ቁጭ በሉ አትነሱ የሚል ድምፅ የሚሰሙ እየመሰላቸው በመጨነቅ እርምጃቸውን ቀጠሉ። በአዳራሹ የቀኝ ግድግዳ ጥግ ባለው መተላለፊያ መንገድ ላይ ተከታትለው ወደ መውጫው በር አቀኑ። ብዙ በተራመዱ ቁጥር ከልካይ እንደሌለ እየገባቸው ሄደና በመጠኑም ቢሆን ዘናሉ። ከአዳራሹም ወጡና ቁልቁል ወደ ቤታቸው የሚወስደውን መንገድ ተያያዙት። ከምሽቱ 2 ሰዓት ተኩል አካባቢ ሆኗል። በርካታ ሕዝብ ወደ አዳራሹ ስለገባ የከተማዋ መንገዶች ጭር ብለዋል። ግራና ቀኝ መንገድ ዳር ባሉ ቡና ቤቶች የቴፕ ጩኸትና የሰካራሞች ጫጫታ ጎልቶ በሚሰማበት ሁኔታ የሁለቱ ብቻ መንገድ ላይ መታየት እጅግ ያስፈራ ነበር። ሁለቱም ጆሮ ለጆሮ ገጥመው ግራና ቀኝ ገልመጥ እያሉ ሲራመዱ ከቆዩ በኋላ ንብረትነቱ የዲላ ማዘጋጃ ቤት ከሆነው የሕዝብ መድኃኒት ቤት አካባቢ ሲደርሱ ከኋላቸው አንዲት ቶዮታ መኪና መጣችና እነሱን አልፋ እንደመሄድ ካለች በኋላ እንደገና ወደ ኋላ ተሽከረከር ጀመር ወደ እነሱ ደግሞ በቀኝ በኩል ታጥፈው 02 ቀበሌ ውስጥ ግሪን ፓርክ ተብሎ ከሚጠራው መዝናኛ በታች ወደሚገኘው ቤታቸው ሊያመሩ ሲሉ ሹፌሩ ከመኪናው ላይ ወርዶ ወደ እነሱ ሲራመድ አዩት። ድንግጥ ብሎ አያዩት ሳሉ ካጠገባቸው ደረሰ። ምን ነው በምሽት ብቻችሁን አላቸው። ለሰላምታ እጁን በተለይ ወደ ሔዋን እየዘረጋ። ሔዋን የሰውየውን ማንነት ወዲያው አወቀችው። በድሉ አሸናፊ ነው። እጇን መዘርጋት ትታ ወደ ተርፌ ደገፍ አለች። አይኖቿ ግን በበድሉ ላይ ስከታሉ። በድሉ አጭር ወፍራም ነው። ከአንገቱ ማጠር የተነሳ ጭንቅላቱ ትከሻው ላይ ቁጭ ያለ ይመስላል። መልኩ ጠቆር ያለ ጠይም ነው። 4 የፊት ጥርሶቹ ወጣ ብሎ ገጠጥ ያሉና አይኖቹ ትናንሽና ድፍርስርስ ያሉ ናቸው። በዕለቱ ጥቁር ቆዳ ጃኬት በነጭ ቲሸርትና ነጣ ያለ ሱሪ ለብሷል። የእግዚአብሔር ሰላምታም ልነፈግ እንዴ አላት። በድሉ የዘረጋውን እጁን ወደ ክንዱ አዙሮ ያዝ ያደረጋት። ልቀቀኝ አለችው ሔዋን በጨለማው ውስጥ ፊቷን ጭምድድ አድርጋ ያየችው። የማነጋግርሽ ጉዳይ አለኝ አላት ክንዷን ጠበቅ አድርጎ በመያዝ። ስለምን ጉዳይ? ቅድም አዳራሽ ውስጥ ያለቀሽው
እኔ ስላወላከፍኩሽ ከሆነ ይቅርታ ልጠይቅሽ እፈልጋለሁ። አይ በሱ አይደለም። ታዲያ ምን ሆነሽ ነው? ዝም ብዬ። ዝም ብሎ ማለቅሶ የለም። የሆንሽው ነገር ካለ ንገሪኝ፣ ምናልባት ልረዳሽም እችላለሁ። አይ ምንም እርዳታ አልፈልግም፣ ልቀቀኝና እንሂድ፣ መሽቶብናል አለችው ሔዋን አሁንም ክንዷን ለማስለቀቅ እየታገለች። በመኪና ደርሳችኋለሁ። አያስፈልገንም፣ ቤታችን ቅርብ ነው። ቅርብ ከሆነ ታዲያ ምን አስቸኮለሽ? ሔዋን ንድድ አላት። ክንዷን ደግሞ ጥብቅ አድርጎ ነው የያዛት። አሁንም እየታገለች ልቀቀኝ፣ አለበለዚያ እጮዋለሁ አለችው። እጮዋለሁ ሲል በድሉ የሔዋንን ቃል ደገመው። አዎ እንዳጮህ ከፈለክ ልቀቀኝ፣ እኔም እጮሃለሁ አለች ትርፌ። እስካሁን ድረስ አሁን የሚለቃት መስሏት ዝም ብትልም አሁን ግን የበድሉ አያያዝ አላምር አላት። አሃ እንደ ከዚህ ቀደሙ ልታስደበድብኝ ነዋ አላት በድሉ በተለይ ሔዋንን አየት እያረገ። መቼ አስደብድቤ ያውቃለሁ? ረሳሽው? ሔዋን በድሉ ምን እያለ እንደሆነ ሊገባት አልቻለም። በእርግጥም ጩሄ የሚል ስሜት መጣባት። ነገር ግን በዚያ ጭር ባለ ቦታና ሰዓት ማን ሊደርስላት እንደሚችል አታውቅም። በእናትህ ልቀቀኝ አለች አዝኖ እንዲለቃት ለመለማመጥ። በልሁ ለሚባል ሰውዬ ስለኔ ምን ብለሽ ነግረሽው ነው ሊደበድበኝ የተነሳው? እሱ ሰው አይደበድብም። የተሞከረብኝ እኮ እኔ ነኝ። ምን አደረክ ብሎ ይደበድብሃል? በማለት ትኩር ብላ ስትመለከተው በድሉ የታችኛውን ከንፈሩን ነክሶ መሬት እያየ ያስብ ጀመር። ያስታውሳል በድሉ ሔዋንን በሸዋዬ ቤት ውስጥ እጇን ጎትቶ ፍራሽ ላይ ሊያስቀምጣት በሞከረበት ሳምንት ውስጥ ነበር። ከአንድ ቡና ቤት ውስጥ ብቻውን ቁጭ ብሎ በሚጠጣበት ወቅት በሉ በዚያ ቡና ቤት ውስጥ ገባ ሲል ሁለቱ ይተያያሉ። በልሁ ጠጋ ብሎ ሰላም ካለው በኋላ አጠገቡ ቁጭ ይላል። ወዲያው ያናግረዋል። ይቅርታ የኔ ወንድም፣ መቼም ባይን እንተዋወቃለን። አዎ ይለዋል በድሉ ፈዘዝ ብሎ ከነበረበት ስሜት ነቃ እያለ። ላነጋግር የምፈልገው አንድ ጉዳይ ነበር። ምን አይነት ጉዳይ? ሸዋዬ የምትባል መምህርት ታውቃለህ? ሲል ይጠይቀዋል። አዎ አልፎ ቢሆን ወደ እሷ ቤት የምትሄድ መሰለኝ። ምን ነው? ሔዋን ከምትባል እህቷ ጋር የተለየ ጉዳይ አለህ? ወይ ደግሞ ሊኖርህ የምትፈልገው ነገር ይኖር ይሆን? አልገባኝም የኔ ወንድም ካለ በኋላ በድሉ በደረቁ ፈገግ ብሎ በልሁን እያየ እርግጠኛ ነኝ ፖሊስ አይደለህም? ትክክል፣ ፖሊስ አይደለሁም። ልነግርህ የምፈልገው ግን ያቺ ልጅ እጮኛ አላት። ስለዚህ ላትጠቅመ ነገር አንተም ባትለፋ እሷንም ባታስቸግራት ልፈልጌ ነው። ቅር ይልሃል? ይህንንም ለመግለጽ ራሷ ልጅቷ ትበቃለች። ያንተ ጣልቃ መግባት ያስፈልግ አይመስለኝም ይላል በድሉ ፊቱን ኮስተር አድርጎ። ጣልቃ መግባት አይደለም በድሉ፣ ጣልቃ ገቦችን ማስጠንቀቅ ፈልጌ ነው። ሳታውቅ ላደረግከው ነገር ይቅርታ ይደረግልሃል። ከእንግዲህ ወዲያ ብትሞክር ግን ሰው እየተዳፈርክ መሆኑን አውቀህ ብታስብበት ብዬ ነው። ብታስብበት በማለት በድሉ ቃሉን ይደጋግማል። ጨርሻለሁ ብሎ በሉ ትቶት ይወጣል። ይህ ብቻ አልነበረም። በወቅቱ በድሉን ትዝ ያለው ነገር አንድ ዕቅዱም እንደከሸፈበት አስታወሰ። ሔዋን ጓዟን ጠቅልላ ከቤቷ በወጣች ዕለት ሸዋዬ ያላሰበችው ዱብዳ ሆኖባት የምታደርገውን አጣ ተሸብራ ነበር። ሔዋን ከታፈሱ ቤት የገባች መስሏት ዓይኗን በጨው አጥባ ከታፈሱ ቤት በመግባት ታፈሱን ራሷን ጠይቃት ነበር። ታፈሱ የሰጠቻትን መልስ ደግሞ ሔዋንን የቤት ልትኖር አትችልም፣ የራሷን መኖሪያ አግኝታለች፣
ከእንግዲህ አታገኛትምና ባትለፊ ጥሩ ነው የሚል ነበር። የታፈሱ መልስና የሔዋን ድራሽ መጥፋት የበለጠ ሲያሳብዳት አደረ። በማግስቱ ደግሞ ሔዋን መሰረተ ትምህርት ወደምታስተምርበት ጣቢያ ሄዳ አግኝታት ይህን ሄድሽው አንቺ ስትል ነበር። ዓይኗን አፍጥጣ ጥርሷን አግጥጣ የጠየቀቻት። እዚሁ ዲላ ውስጥ ነኝ። ወደ ቤትሽ ትመለሻለሽ ወይስ አትመለሽም? ፈጽሞ አልመለስም። አስደንጋጭ አቋም ነበረ ለሸዋዬ። ለአንድ ሳምንት ያህል ስትብከነከን ቆይታ መጨረሻ ላይ በተለይ ከባርናባስና ከበድሉ ጋር በመሆን የቀቢጸ ተስፋ ምክክር አድርገው ስምምነት ላይ የደረሱበት ምክር ነበረ። ሸዋዬ ያላስታራቂ ሔዋንን ለምናም ቢሆን ልትታረቃት እናታችን ጠርታናለችና ክብረ መንግሥት ደርሰን እንምጣ ብላ ልታታልላት ሔዋን ሥራዬስ ያለቻት እንደሆነ በአንድ ቀን አደርሶ የሚመልስ ሰው አለ ልትላት እሺ ካለች በድሉ አለታ ወንዶ ድረስ ይዟቸው ሊሄድና እዚያው አለታ ወንዶ ከተማ ውስጥ መኪናዬ ተብላሸች ብሎ እየጎረጎረ ሊያስመሻቸው ከዚያም ማረፊያ ሆቴል ይዘው ሊያድሩና በድሉ ሔዋንን ሊደፍራት ከዚያም እዚያው አለታ ወንዶ ሰነባብተው ሔዋንን ሊያባብሉና ሊያለማምዱ አስበው ነበር። በእርግጥም ሸዋዬ ሔዋንን ለማታለል ብዙ ጥራ ነበር። ሔዋን ግን ፍንክች አላለችም። የእናቷ ጥሪ ትንሽ አሳስቧት በማማከር አይነት ሸዋዬ ያለቻትን ሁሉ ለታፈሱ ለበልሁና ለምርድ ነግራቸው ነበር። በተለይ በልሁ በአንድ ቀን አድርሶ የሚመልስ ሰው አለ የሚለውን ነገር ገብቶት በጣም ይናደዳል። አንድ ቀን መርድን አስከትሎ ወደ ሸዋዬ ቤት ይሄዳል። በአጋጣሚ ሸዋዬና በድሉ ፍራሽ ላይ ቁጭ ብለው ጫት ሲቅሙ ያገኛቸዋል። ቁጭ ሳይል በቁሙ ስሜ አንቺ ብሏት ነበር ሸዋዬ። አቤት። ሸዋዬ በድንጋጤ ኩርምትመት እያለች እየሰራሽ ያለሽውን ነገር ያልታወቀ እንዳይመስልሽ ዳግም ሔዋን ወደምትሰራበት ቦታ ብቅትይና ወየውልሽ። ሔዋን እንኳን በአንድ የከረከሰች ቲዮታ አውሮፕላን ብታቀርቢላት አስቻለው ሳይመጣ ክብረ መንግሥት አትሄድም። ገባሽ? ካለ በኋላ በሉ ቀጠል አድርጎም ይህ ላንቺም ሆነ ለባለ መኪናው የመጨረሻ ማስጠንቀቂያዬ ነው በማለት እግረ መንገዱን በድሉንም ወረፍ አድርጎት ነበር። ደግነቱ በድሉ ምንም አልተናገረም እንጂ አንዲት ቃል ተንፍሶ ቢሆን ኑሮ በልሁ እዚያው ሊደፍቀው ከጀል አድርጎት ነበር። እሺ ነበር ያለችው።